የአፍሪካ የካቶሊክ ትምህርት ተቋማት አህጉር አቀፍ ጉባኤ ተካሄደ። የካቶሊክ ትምህርትን ማጠናከር ለሁለንተናዊ የሰው ልጅ እድገት በሚል መሪ ቃል የአፍሪካ የካቶሊክ ትምህርት ተቋማት አህጉር አቀፍ ጉባኤ ከሐምሌ 29 ቀን እስከ ነሐሴ 1 ቀን 2018 ዓ.ም ተካሂዷል። ጉባኤው ለአፍሪካ የካቶሊክ ትምህርት የጋራ ስትራቴጂ ለመንደፍ፣ የትምህርት ጥራትን ለማጠናከር እንዲሁም የሰው ሰራሽ አስተውሎት በካቶሊክ ትምህርት ዘርፍ ያለውን አዎንታዊ ሚና በማጉላት በትምህርት ተቋማት ውስጥ ያለውን አጠቃቀም ለማስፋፋት ያለመ መሆኑ ተገልጿል። በጉባኤው የካቶሊክ ትምህርት ቤቶች ሊያንጸባርቁት ስለሚገባው የካቶሊክ ማንነት ሰፊ ውይይት የተደረገ ሲሆን ቴክኖሎጂን በትምህርት ለማስፋፋት 6 መሰረታዊ መርሆች ሊከተሉ እንደሚገባ ተጠቁሟል። እነዚህም ግልጽነት፣ አካታችነት፣ ኃላፊነት፣ ተአማኒነት፣ ገለልተኝነት እንዲሁም ግላዊነት መሆናቸው ተገልጿል። በውይይቱ ወቅት ቴክኖሎጂና የአካዳሚክ ምርምር ለገጠር ማህበረሰቦች ልማት የሚያበረክቱት አስተዋጽኦ ላይ ትኩረት ተሰጥቷል። ተሳታፊዎች ቴክኖሎጂ ስለ ስርቆት፣ ጥቃትና ሌሎች የደህንነት ስጋቶች መረጃን በፍጥነት በማድረስ እንዲሁም ለአደጋ ተጋላጭ ቦታዎችን በመከታተል ለማህበረሰብ ደህንነት ጉልህ አስተዋጽኦ እንደሚያበረክት ገልጸዋል። በትምህርት ዘርፍም ቴክኖሎጂ መምህራን የተማሪዎችን የመማር ሂደት ውጤትና እድገት በመከታተል የትምህርት አሰጣጣቸውን እንዲያሻሽሉ እንደሚያስችል ተገልጿል። በተጨማሪም የምርምር ውጤቶች በአካዳሚክ ህትመቶች ውስጥ ብቻ ሳይወሰኑ በአካባቢ ቋንቋዎች ተዘጋጅተው ለማህበረሰቡ በቀላሉ ተደራሽ እንዲሆኑ አስፈላጊ መሆኑ ተጠቁሟል። እንዲሁም የአካባቢ መሪዎችና ሽማግሌዎች የምርምር ውጤቶችን ለማህበረሰባቸው በማድረስ ሂደት ንቁ ተሳታፊ እንዲሆኑ ጥሪ ቀርቧል። ተሳታፊዎቹ ቴክኖሎጂና አካዳሚክ ምርምር በንድፈ ሀሳብ ደረጃ ብቻ ሳይቀሩ ለማህበረሰቡ ተደራሽ፣ ከአካባቢው ፍላጎት ጋር የተጣጣመ፣ በተግባር ጠቃሚና በህዝብ ተሳትፎ የተመሰረተ ሊሆን እንደሚገባ አስገንዝበዋል። ቤተ ክርስቲያን ለሰው ሰራሽ አስተውሎት አልዘገየችም ያሉት በኢትዮጵያ የካሪታስ ኢትዮጵያ ምክትል ዳይሬክተር አቶ ሙሉነህ ተስፋዬ ካቶሊካዊት ቤተ ክርስቲያን ከፈረንጆቹ 2020 ጀምሮ ስለ ሰው ሰራሽ አስተውሎት ያስተላለፈችውን መልእክት በማስታወስ የሰው ሰራሽ አስተውሎት የሰው ልጅ አቅም የሚያሳይ እንጂ የሰው ማንነት የሚተካ አይደለም በማለት መልእክታቸውን አስተላልፈዋል። በአጠቃላይ ቤተክርስቲያን አርቲፊሻል ኢንተለጀንስን በበጎ እና በልካም እድል አድርጋ ትቀበለዋለች። ቤተክርስቲያን ለአርቲፊሻል ኢንተለጀንስ አልዘገየችም። ቤተክርስቲያን ከአርቲፊሻል ኢንተለጀንስ ጋር ያላት ሁኔታ ወይም ያለው ሁኔታ በሶስት ዋና ዋና ምሰሶች ማየት እንችላለን። ሶስት ዋና ዋና መልእክቶችን ቤተክርስቲያን በዚህ ላይ አድርጋለች። በፈረንጆች አቆጣጠር 2020 ላይ ሮም ኮል ፎር ኤአይ ኦፊስ አርቲፊሻል ኢንተለጀንስ በሚል መልእክታቸው አርቲፊሻል ኢንተለጀንስ እንዴት ማየት እንዳለብን፣ እንዴት አብረን መስራት እንዳለብን፣ እንዴት መረዳት እንዳለብን የተባለ መልእክት ነው። ስለዚህ ቤተክርስቲያን ገና 2020 ጀምሮ አርቲፊሻል ኢንተለጀንስ ላይ መልእክት አድርጋለች። ኤቲካል እንዲሆን ስነምግባርን የጠበቀ እንዲሆን የሚል መልእክት ነው። ከዛ በመቀጠል በ2025 ደግሞ አንቲክ ኖቫ የሚባል መልእክት የቀድሞና አዲሱ በሚል መልእክታቸው ቤተክርስቲያን ውስጥ እንደገና ደግሞ በአርቲፊሻል ኢንተለጀንስን እንዴት የድሮውን መልእክታችን እሴቶቻችንን ባንነታችንን በአርቲፊሻል ኢንተለጀንስ ማድረግ እንዳለብን የሚያመለክት መልእክት ነው። ከዛ ሁሉ ደግሞ በደንብ ጠንከር ብሎ ደግሞ በአሁኑ ዘግ 2026 ላይ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ቢልድ ሂዩማኔ ማግኒፊካ የሰው ልጅ ትልቅነት ክቡርነት በሚል መልእክታቸው በደንብ ስለ አርቲፊሻል ኢንተለጀንስ አስረድተዋል። እነዚህ አርቲፊሻል ኢንተለጀንስ ላይ የሰው ልጅ ትልቅነትን፣ ሰው ክቡር መሆኑን፣ ስለዚህ አርቲፊሻል ኢንተለጀንስን የሰው አእምሮ እግዚአብሔር የፈጠረው ሰው የሚያመጣው ስለሆነ በጎ ነገር ነው። ያን በበጎነት ከተጠቀምነው በጎ መሆኑን የሚያስረዳ ነው እና ነገር ግን ሁልጊዜም የሰው ልጅን ክቡርነት መታየት አለበት። ሰው ልጅ ክቡር መሆኑን የተገናዘበ መሆን አለበት። በእለቱም ተገኝተው መልእክታቸውን ያስተላለፉት ክቡር አባ ኃይለ ገብርኤል መለቆ ይህ ጉባኤ በአይነቱ ለየት ያለና በአፍሪካ የመጀመሪያው ጉባኤ እንደሆነ በመግለጽ አፍሪካ 58.9 ሚሊዮን ተማሪዎችና 154540 ትምህርት ቤቶች እንዳሏት ተናግረው የካቶሊክ ትምህርት ቤቶች በመንፈስ፣ በሳይኮሎጂ፣ በእውቀት፣ በአካልና በሕይወት ዙሪያ ሁለንተናዊ አገልግሎት መስጠት እንዳለባቸው ገልጸዋል። በአፍሪካ ያለው የትምህርት ቤት ሁኔታ ከካቶሊክ ቤተክርስቲያን ለጥሎ ማየት አይቻልም ነው ያሉት።
ካቶሊክ ቤተክርስቲያን ነው ትምህርትን በአፍሪካ ጀመረችው፣ ስልጣኔን ያመጣችው፣ አስተዳደርን ያመጣችው፣ የሞራል ስነ ስርዓትን የገነባችው ካቶሊክ ቤተክርስቲያን ናት ማለት ይቻላል። ምክንያቱም ካቶሊክ ቤተክርስቲያን በአሁኑ ጊዜ 58.9 ሚሊዮን ተማሪዎች አሏት። እንዲሁም ደግሞ በመላው አፍሪካ 154,540 ትምህርት ቤቶች አሏት። ያ ማለት ህጻናት አንደኛ ደረጃ፣ ሁለተኛ ደረጃ ዩኒቨርሲቲዎችን ሁሉ የሚያካትት 154,540 ትምህርት ቤቶች ማለት ይሄ በጣም ብዙ ቁጥር ነው የተባለው። እንግዲህ ከቻይና በስተቀር በመላው ዓለም ካቶሊክ ቤተክርስቲያን ከመንግስት ቀጥላ ብዙ ትምህርት ቤቶች ያሏት ተቋም ናት። ከመንግስት ቀጥሎ ቤትም በአፍሪካ ደረጃም ከመንግስት ቀጥሎ ብዙ ትምህርት ቤቶችን የያዘች ተቋም እንደሆነች ተገልጿል። እንግዲህ ተግዳሮት ብለው የተወያዩበት ጉዳይ አለ። ይሄኛው ምንድነው? አንደኛው ተግዳሮት ይህ ሁሉ ትምህርት ቤቶች እያሉ በአፍሪካ ደረጃ እድሜያቸው 10 ዓመት የሞላቸው ልጆች ማንበብና መጻፍ የማይችሉ በጣም ብዙ ናቸው። 87% ያህል ማንበብና መጻፍ አይችሉም። እድሜያቸው 10 ደርሶ ማንበብና መጻፍ የማይችሉ 87% ያሉ ገና ትምህርት ቤት ያልገቡ ማንበብና መጻፍ የማይችሉ መኖራቸው በጣም አሳሳቢ ጉዳይ ነው። ስለዚህ በዚህ ጉዳይ እንግዲህ እየተመካከሩ ነው፣ እየተወያዩ ይገኛል። በጉባኤው በኬንያ የትምህርት ስርዓት ረዳት ዳይሬክተር ዶክተር ክሪስቲና ኑጉኩ ዲጂታል ለውጥ የሰው ሰራሽ አስተውሎትና ፈጠራ በካቶሊክ ትምህርት ቤት ውስጥ በሚል ርዕስ ገለጻ ያደረጉ ሲሆን የካቶሊክ የትምህርት ተቋማት ካቶሊካዊ ማንነትን በመያዝ ለተማሪዎቻቸው የክርስቶስን ፍቅር ሊይዙ እንደሚገባ ገልጸው የቴክኖሎጂ አጠቃቀማችን በማህበራዊና ካቶሊካዊ ማንነታችን ላይ አሉታዊ ተጽዕኖ መፍጠር እንደሌለበት ገልጸዋል። The Catholic education institutions need to maintain the identity of the Catholic Church. የካቶሊክ ትምህርት ተቋማት የካቶሊክ ቤተክርስቲያንን ማንነትና የካቶሊክ እምነትን አስተምህሮ በተቋማቱ ውስጥ ጠብቀው ማቆየት አለባቸው። ይህም በየቀኑ በካቶሊክ ትምህርት እምነት ላይ የተመሰረተ ትምህርትና ስልጠና እንዲሰጥ እንዲሁም በዕለታዊ አሰራራቸው ውስጥ እምነታዊ ልምዶች እንዲተገበሩ መደረግ ይገባል። ለምሳሌ ቀኑን በጸሎት መጀመር፣ ምግብ ከመብላት በፊት ጸሎት ማድረግ እንዲሁም ሁሉንም የካቶሊክ ባህሎችና መንፈሳዊ ልምዶች በተቋማቱ ውስጥ ጠብቀው መተግበር ያስፈልጋል። በተጨማሪም ክርስቶስ የተቋማቱ ማዕከል ሆኖ እንዲቀጥል የእምነት አባቶችንና የቤተ ክርስቲያንን ትምህርት በማቅረብ የካቶሊክ መንፈሳዊ ማንነታቸውን ማጠናከር ይገባል። In their lessons, apart from learning mathematics, English, science, to also teach the love of Christ and the faith of the Christian faith. በጉባኤው በናይጄሪያ ዋና ከተማ አቡጃ በሚገኘው ቬሪታስ ዩኒቨርሲቲ መምህር ክቡር አባ ስቴቨን ኢክሪን በበኩላቸው ለሁለንተናዊ የሰው ልጅ እድገት የካቶሊክ ዩኒቨርሲቲዎችና የምርምር ሚና በሚል ርዕስ ገለጻ ያደረጉ ሲሆን እንዲህ ሲሉ ስለ ሁለንተናዊ የሰው ልጅ እድገት ተናግረዋል። የካቶሊክ ዩኒቨርሲቲዎችና ምርምር ለሙሉ ሰብአዊ ልማት በሚል ርዕስ ያቀረብኩት አስተያየት የሚያተኩረው የካቶሊክ ዩኒቨርሲቲዎችና የሚያካሂዱት ምርምር ለሙሉ ሰብአዊነት እንዴት አስተዋጽኦ ሊያደርጉ እንደሚችሉ ነው። ስለ ሙሉ ሰብአዊ ልማት ስንነጋገር ኢኮኖሚያዊ ልማት፣ ስነ ምህዳር፣ ስደተኞችና በስደተኞች ማረፊያ ውስጥ ያሉ እንዲሁም የደህንነት ጉዳዮችን እንመለከታለን። በእነዚህ መስኮች ላይ የካቶሊክ ዩኒቨርሲቲዎችና የምርምር ተቋማት ምን ያህል አስተዋጽኦ እያደረጉ እንዳሉ ራሳችንን እየጠየቅን ነው። በመጀመሪያ ደረጃ በጤና፣ በኢኮኖሚ፣ በስነ ምህዳርና በሌሎች ዘርፎችም እስካሁን የተደረጉትን ጥረቶችና የተመዘገቡትን ውጤቶች እጅግ አደንቃለሁ። እነዚህ ጥረቶች ለማህበረሰብ ዘላቂና ሙሉ ሰብአዊ ልማት ጉልህ አስተዋጽኦ አበርክተዋል። ያሉትን ችግሮችን በማጤን እንዴት ማሻሻል እንዳለብንና በመተባበር በጋራ በመስራት ብዙ ነገሮችን መቀየር እንችላለን።
ለ3 ቀናት በተካሄደው የአፍሪካ የካቶሊክ ትምህርት ተቋማት አህጉር አቀፍ ጉባኤ በአፍሪካ የካቶሊክ ትምህርትን ለማጠናከር፣ የትምህርት ጥራትን ለማሻሻል፣ የዲጂታል ሽግግርና የሰው ሰራሽ አስተውሎትን በስነ ምግባርና በኃላፊነት ለመጠቀም እንዲሁም ምርምርን ከማህበረሰቡ ፍላጎት ጋር በማገናኘት ለሁለንተናዊ የሰው ልጅ እድገት አስተዋጽኦ ለማበርከት የሚያስችሉ ልምዶችና የጋራ አቅጣጫዎች ተቀምጠዋል። ተሳታፊዎቹም በአፍሪካ የካቶሊክ ትምህርት የወደፊት እድገት ላይ በቅንጅት ለመስራት ቁርጠኝነታቸውን አረጋግጠዋል።